በዚህ ጥያቄ a ball is dropped from a height of 100 ሜትር አንድ ኳስ አለ። እቺ ኳስ ከ100 ሜትር ሄይት ላይ ወደ ታች ብትወድቅ እና each time it hits the ground it bounces back to 3/4 of the height from which it falls ወድቆ እንደገና ሲነጥር ምን ያህል ወደ ላይ ይሄዳል ይለናል። የወደቀበትን 3/4 ያክል ወደ ላይ ይሄዳል። what is the total vertical distance covered by the ball before it comes to rest? ይሄ ቦል ለመጀመሪያ ጊዜ እዚህ ጋር እንዲነጥራል፣ ሁለተኛ ጊዜ እዚህ ጋር፣ ለሶስተኛ ጊዜ እዚህ ጋር፣ 4 5 6 7 እያለ ይነጥርና መጨረሻ ላይ የሆነ ፖይንት ጋር ሲደርስ ኳሱ ይቆማል። አሁን ምንድነው የጠየቀን? እስከሚቆምበት ድረስ ያለውን ቨርቲካል ዲስታንስ ነው የጠየቀን። 1 ወደ ታች 2 3 4 5 6 እያለ ይሄድና ይሄ ሁላ ወጥቶ የወረደውን ቨርቲካል ዲስታንስ እዚህ ፖይንት ላይ እስከሚደርስ ድረስ ነው የጠየቀን። እሱ እንዴት እንደምንሰራ አሁን እናያለን። ሶሉሽን ይሄ ኳስ ባውንስ እያደረገ ነው የሚሄደው ብሎ ነግሮናል። ስለዚህ የተወሰኑትን ባውንስ እያደረገ የሚሄድባቸውን ሄይት እንዘርዘር። ተርምስ ኢኳልስ በመጀመሪያ ከ100 ሜትር ብሎክ ላይ ሲወድቅ ወይም ከ100 ሜትር ሄይት ላይ ሲወድቅ ምን ያህል ይጓዛል? 100 ቨርቲካል ይጓዛል። ሲደመር each time it hits the ground it bounces back to 3/4 of the height from which it fell እየወደቀበት አለ ባውንስ አርጎ ሂት አርጎ መሬቱን ሲመለስ የወደቀበትን ሄይት 3/4 ያክል ይጓዛል። ስለዚህ እዚህ ጋር ለመጀመሪያ ጊዜ ነው የወደቀው። ከዚህ ሲመለስ የ100 ሜትርን 3/4 ያክል ይጓዛል ማለት ነው። ስለዚህ 100 ታይምስ 3/4 ያክል ይጓዛል። ሲደመር እዚህ ጋር ሲወድቅ 100 ያክል ተጉዟል። ሲመለስ ወደ ላይ 100 ታይምስ 3/4 ያክል ይጓዝና እንደገና ይሄንኑ ዲስታንስ ይደግመዋል። ስለዚህ እዚህ ጋር ታይምስ 2 እናደርጋለን። ከዛ ሁለቴ 100 ታይምስ 3/4 ያክል ከተጓዘ በኋላ እንደገና ወደ ላይ ሲመለስ የዚህን የ100 ታይምስ 3/4 ያክል ዲስታንስ የሱን 3/4ኛውን ወደ ላይ ይወጣል። ያ ማለት 100 ታይምስ 3/4 ታይምስ የዚህን 3/4ኛ ወደ ላይ ይወጣል። ይሄ እንደዚህ ያለ ወደ ላይ ይወጣል። ይሄ ማለትም ማለት ነው 100 ታይምስ 3/4 ታይምስ 3/4 ማለት 100 ታይምስ 3/4 ስኩዌር የዚህን ያክል እዚህ ጋር ወደ ላይ ይወጣና እንደገና ይሄንን ያክል ወደ ታች ይመለሳል። ስለዚህ ታይምስ 2 እናደርጋለን። እዚህ ጋር ታይምስ 2 ሲደመር ከዚህ ላይ ደግሞ እንደገና ወደ ላይ ለመውጣት ሲሄድ የዚህን የ100 ታይምስ 3/4 ስኩዌርን 3/4ኛ ወደ ላይ ይወጣል። 100 ታይምስ 3/4 ስኩዌር የዚህን 3/4ኛ ይወጣል ታይምስ 3/4 100 ታይምስ 3/4 ስኩዌር ታይምስ 3/4 ማለት 100 ታይምስ 3/4 ኪዩብ ይሆናል። እዚህ ላይ 3/4 ስናባዛበት ወደዚህ የወጣውን ዲስታንስ ለማወቅ 3/4ኛውን ስለሆነ ወደ ላይ ተመልሶ የሚወጣው እሱን 3/4ኛ እዚህ ጋር ስናባዛው 3/4 ኪዩብ ስለሚመጣ ማለት ነው። እዚህ ጋር ይሄ በዚህ መልኩ እንደዚህ ያለ ይቀጥላል። አሁን እኛ የጠየቀን ምንድነው? ይሄ ኳስ የነጠረ መጀመሪያ 100 ከዛ ይሄን ያክል ይሄድና ኳሱ መቆም አይቀርም ይቆማል። ሲቆም ምን ያክል ቨርቲካል ዲስታንስ ተጉዟል ነው የሚለን። ስለዚህ ምን አይነት ሜተድ እንደምንጠቀም አሁን እናያለን። በመጀመሪያ ከዚህ በፊት የሰራነው ቪዲዮ አለ እዚህ የባውንሲንግ ቦል ፕሮብሌም፣ እሱን ሄዳችሁ ብትመለከቱት ምን ብሎ ይጠይቀናል? 1 2 3 4 5 6ኛ ጊዜ ሲነጥር ያለውን ቨርቲካል ዲስታንስ ይጠይቀናል። እንደዛ በሚጠይቀን ጊዜ እያንዳንዱን ሄይት እየደመረን መጀመሪያ 100 እዛ ላይ ያለው ጥያቄ ሌላ ነው። ነገር ግን በዚህ ሴናሪዮ መጀመሪያ 100 ከዛ ይሄንን ሁለት ጊዜ ወደ ላይ የ100ን 3/4 ታይምስ 2 እያደረግን ስድስተኛው ላይ ስንደርስ ጠቅላላ ያሉትን መደመር ነው። አሁን በበፊቱ ጥያቄ ኬዝ የጠየቀን እዚች ፖይንት ላይ ሲደርስ የሚኖረውን ዲስታንስ ከሆነ ቨርቲካል ዲስታንስ ከሆነ የጠየቀን ከዚህ በፊት ያሉትን በጠቅላላ መደመር ነው የጠየቀን። እንደዛ ለመደመር ደግሞ ምን ያስፈልጉናል? ሄይቶች ያስፈልጉናል። ለምሳሌ ስድስተኛ ላይ ሲነጥር ያለው ሄይት ምን ያህል ነው? ለአምስተኛ ጊዜ ሲነጥር የነበረውን ሄይት
በ3 ኦቨር 4 አድርገን እናባዛና እዚች ጋር ያለችውን ሄት እናገኛለን። ከዛ ከሱ በፊት ያገኘናቸውን በሙሉ እንደምራለን። አሁን በዚህ ኬስ ግን ኳሱ የሆነ ቦታ ላይ እዚች ፖይንት ላይ ይቆማል። እዚህ ጋር ሬስት ያደርጋል። ሬስት በሚያደርግበት ጊዜ ወደ ላይም ወደ ታችም ምንም አይነት ዲስታንስ ከቨር አያደርግም። ያ ማለት 0 ይሆናል ማለት ነው። አሁን ለመጀመሪያ ጊዜ እዚህ ጋር ሲነጥር 100 ትራቭል አድርጓል። ለሁለተኛ ጊዜ እዚህ ጋር ሲነጥር የ100ን 3/4ኛ ሁለት ጊዜ አንድ ወደ ላይ አንድ ወደ ታች ትራቭል አድርጓል። እዚህ ጋር ግን በቆመበት ጊዜ ወደ ላይም ወደ ታችም ትራቭል አያደርግም። ያ ማለት ቨርቲካል ዲስታንሱ 0 ይሆናል ማለት ነው። አሁን እዚህ ጋር 100 ነው። ከዛ 100 ታይምስ 3 ኦቨር 4 ማለት 75 ነው። እቺ ይሄኛው ሁለት የምናባዛው ጀስት ሁለት ጊዜ ይሄዳል ማለት ነው እንጂ ይሄ 100 ታይምስ 3 ኦቨር 4 አንዱ ቨርቲካል ዲስታንስ ነው። ይሄም ሁለተኛው 100 ታይምስ 3 ኦቨር 4 ስኩዌር ሁለተኛው ቨርቲካል ዲስታንስ ነው። ሬስት በሚያደርግበት ጊዜ ግን እንደዚህ አይነት ቨርቲካል ዲስታንሶች አይኖሩም። ስለዚህ ሄደን ቨርቲካል ዲስታንሱ 0 እስከምናገኝ ድረስ እንሄድና ከዛ በኋላ ከሱ በኋላ ያሉትን በሙሉ እንደምራለን ማለት ነው። እንድንሰራ የተፈለገው ይሄንን ነው። ቲዮሬቲካሊ ግን ይሄ ሄት 0 አይደርስልንም። ምክንያቱም እዚህ ጋር ያለን ጂኦሜትሪክ ሲሪየስ ነው። 100 ታይምስ 3 ኦቨር 4 ስኩዌር እያለ እየቀነሰ 0 ወደ 0 ይጠጋል እንጂ 0 አይደርስም። አሁን መጽሐፋችን ላይ ያለውን ኖት ብንመለከት አራችን እዚህ ጋር ማን ነው 3/4ኛ ነው፣ ከአንድ በታች ነው። አስ ኤን ጎስ ቱ ኢንፊኒቲ ይሄ ሄዶ ኦልሞስት ኢንፊኒቲ ደረጃ ላይ ሲደርስ ጂኤኑ ጎስ ቱ ኢንፊኒቲ ማለት ጂ ኢንፊኒቲ ወደ 0 ይጠጋል። 0 ቢደርስ ኖሮ ጂኤን ኢኳልስ 0 ይል ነበር። ነገር ግን 0ን ሪች አያደርግም፣ አፕሮች ነው የሚያደርገው፣ ይጠጋዋል። ስለዚህ 0 የሚጠጋው መቼ ነው? ኤን ወደ ኢንፊኒቲ ሲሄድ ነው ማለት ነው። ስለዚህ አሁን እዚህ ጋር ለሁለተኛ ጊዜ ሲነጥር ያለውን ዲስታንስ ከጠየቀን ሰሙን በቀላሉ ኤስ2 ኢኳልስ ብለን የፋይናይት ሰም ፎርሙላን ተጠቅመን እንሰራለን። ለስድስተኛ ጊዜ ቢጠይቀንም ኤስ6 ኢኳልስ ብለን የፋይናይት ሰም ፎርሙላን ተጠቅመን እንሰራለን። አሁን ግን ወደ 0 ተጠግቶ ጠቅላላ የሚኖረውን ዲስታንስ ስለሆነ የፈለግነው ያ ማለት ቴዎሬቲካሊ ወደ 0 ተጠግቶ ፕራክቲካሊ ግን 0 ሲሆን ቨርቲካል ዲስታንሱ 0 ሲሆን የሚኖረውን ጠቅላላ ሃይት ስለሆነ የምንፈልገው ኤስ ኢንፊኒቲ እንጠቀማለን። ጂኦሜትሪክ ሲሪየስ ኢንፋይናይት ሰም ፎርሙላ እንጠቀማለን። ወደ 0 ሲጠጋ ጠቅላላ የሚኖረውን ድምር ለማወቅ ማለት ነው። ስለዚህ እሱን እዚህ ጋር እንስራው። ኤስ ኢንፊኒቲ ፎርሙላችን እንዴት ነው? ኤስ ኢንፊኒቲ ኢኳልስ ኤ ዲቫይድድ ባይ 1 ማይነስ አር። ይሄ የጂኦሜትሪክ ሲሪየስ ኢንፋይናይት ሰም ፎርሙላችን ነው። አሁን እዚህ ጋር ጥንቃቄ ማድረግ ያለብን ነገር ይሄ ጂኦሜትሪክ ሲሪየስ ነው። ነገር ግን 100ን እዚህ ጋር እንደ ጂኦሜትሪክ ሲሪየስ አስገብተን ፈርስት ተርማችን እንደ 100 መውሰድ አንችልም። ምክንያቱም አሁን ይሄንን 100 ታይምስ 3 ኦቨር 4 ታይምስ 2 ለ100 ስናካፍል 3 ኦቨር 2 ነው የሚመጣልን ኮመን ሬሾ ማለት ነው። ለጂኦሜትሪክ ሲሪየስ ደግሞ ጂኦሜትሪክ ሲሪየስ ለማለት ኮመን ሬሾ ለሁሉም ተከታታይ ተርሞቹን ስናካፍል አንድ አይነት ቁጥር መምጣት አለበት። ሰከንድ ተርሙን ለፈርስት ስናካፍል እዚህ ጋር 3 ኦቨር 2 ይመጣልናል። ሰርድ ተርሙን ለሁለተኛ ስናካፍል ደግሞ 3 ኦቨር 4 ነው የሚመጣልን፣ አንድ አይደለም። ስለዚህ 100ን ኤክስክሉድ እናደርግና ለውስጠኛው ብቻ እንሰራለን። ለውስጠኛው ብቻ ስንሰራ ይሄንን ለዚህ ስናካፍል የምናገኘው ኮመን ሬሾ 3 ኦቨር 4 ነው። አሁንም ይሄኛውን ለዚህኛው ተርም ስናካፍል የምናገኘው 3 ኦቨር 4 ነው፣ ተመሳሳይ ነው። ስለዚህ ውስጥ ያሉትን ብቻ ከመቶ ውጭ ላሉት ሲሪየሶች ሰምን ፈልግና መጨረሻ ላይ 100ን ደምረን ጠቅላላ ቨርቲካል ዲስታንሱን ማግኘት እንችላለን። እዚህ ጋር ግን 100 ሁሉም ጋር አለ። ስለዚህ 100ን ኮመን ማውጣት እንችላለን። 100ን ኮመን ስናወጣ ይሄኛው እንደዚህ ይጠፋልናል። ይሄ ኮንቲኒዩስ ሲሪየስ 100 ውስጥ ገብቶ ሲያባዛ ይሄም 100 ታይምስ 3 ኦቨር 4 እንደቀድሞ ይሄኛውም እንደዛው ታይምስ 100 ታይምስ 100 እያለ ይሄዳል። ለውጥ የለውም፣ ሁሉም ጋር ስላለ ቀጣይ ላሉትም ሲሪየሶች 100 ስላለ ማለት ነው፣ በዚህ መንገድ የምንሰራ ከሆነ። ስለዚህ አሁን የምናደርገው ምንድነው? እቺን የውስጠኛዋን እቺን ሃይላይት ያረኩባት ሲሪየስ አለች፣ ለውስጠኛው ሰም እንሰራለን። እንዴት ነው የምንሰራው? ፈርስት ተርማችንን 3 ኦቨር 4 ታይምስ 2 አድርገን ለሱ እዚህ ጋር ሶልቭ ስናደርግ ኤስ ኢንፊኒቲ ኢኳልስ ፈርስት ተርማችን እዚህ ጋር ማለት ነው 3 ኦቨር 2 ኦቨር 1 ማይነስ አር። ምክንያቱም 3 ኦቨር 4 ታይምስ 2 ማለት 3 ኦቨር 2 ስለሆነ
3/2 ኦቨር 1 ማይነስ r ማለት 3/2 ታይምስ 1 ማይነስ r ስለሆነ ይሄንን እንደዚህ ሪሌት ማድረግ እንችላለን ለአሰራር እንዲቀለን ማለት ነው። ስለዚህ አሁን ይሄ ማለት 3 ዲቫይድድ ባይ 2 ታይምስ 1 ማይነስ rአችን ስንት ነው? እዚህ ጋር ኮመን ሬሾአችን 3/4 ነው። ለዚህ ሲሪየስ ማይነስ 3/4 ስናደርግ ይሄ እንደዚህ ይመጣልናል። ይሄ እኩል ይሆናል 3 ዲቫይድድ ባይ 2 ታይምስ 1 ማይነስ 3/4 ማለት 1/4 ነው ታይምስ 1/4 ይሄ ማለት 3 ዲቫይድድ ባይ 2 ታይምስ 1/4 ማለት 1/2 ነው። ይሄ ማለት ነው s ኢንፊኒቲ ኢኳልስ 3 ዲቫይድድ ባይ 1/2 6 ይመጣል ማለት ነው። እቺ 6 ምንድነች? የዚህ የውስጠኛው ሲሪየስ ድምር ነው። አሁን የምናደርገው ምንድነው? የውስጠኛውን ሲሪየስ ቤስ ኢንፊኒቲ ፎርሙላ ካገኘን በኋላ በመቶ እናባዛና መቶ እንደምራለን ቶታል ቨርቲካል ዲስታንሱን ለማግኘት። ይሄ እኩል ይሆናል 6 ታይምስ ቅድም ኮመን ያወጣናት 100 ሲደመር ከጂኦሜትሪክ ሲሪየሱ ኤክስክሉድ ያደረግነው 100 እኩል ይሆናል 6 ታይምስ 100 600 ሲደመር 100 700 ይሆናል ማለት ነው። ቶታል ቨርቲካል ዲስታንሱ 700 ነው። እንደዚህ አይነት ጥያቄ በሚገጥመን ጊዜ እንደዚህ በቀላሉ መስራት እንችላለን። ለዛሬ ያዘጋጀነው ቪዲዮ ይሄንን ይመስላል። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት፣ እንዲሁም ይጠቅማል ብላችሁ ለምታስቡት ጓደኞቻችሁ ሼር አድርጉ። በየጊዜው የተለያዩ ትምህርታዊ ቪዲዮዎችን ስለምንለቅ በተለይ ለሃይስኩል ተማሪዎች ይህን ቻናል ሰብስክራይብ አድርጉ፣ በየጊዜው የምንለቀው ቪዲዮ እንዲደርሳችሁ። በተጨማሪም ከዚህ ቪዲዮ ዲስክሪፕሽን ስር ቴሌግራም ቻናላችንን ታገኛላችሁ። እንዲሁም የተለያዩ ጥያቄዎች የምንለቅበት ዌብሳይታችን ከዚህ ቪዲዮ ዲስክሪፕሽን ስር አለ። እዛ ጋር እየገባችሁ መለማመጃ ጥያቄዎችን መስራት ትችላላችሁ። የዛሬውን ቪዲዮ በዚህ ጨርሳለሁ። ሰላም።